እኔ ነኝ በሱ ሐሳብና ናፍቆት የተሰቃየሁት። እኔ ነኝ ልጄን ያጣሁት። እኔ ነኝ ደግሞ በሱ ክብሬን ያጣሁት። እኮ ፈልገሽ ነው? ፈልጌ አይደለም አጥቼ ነው፣ ተቸግሬ። ገባሽ? ተቸግሬ። በቃ እኔን ተይኝ። ምን አገባሽ ብለህ መቆጣት የምችለው ሳጠፋ ብቻ ነው። እኔ ምንም ነገር አላጠፋሁም። ይኸውልሽ ይሄንንም ሄደሽ ነው ለማን እንዳነግራት? እኔ እሷ እንድትጎዳ አልፈልግም። ይሄን ደግሞ አልነግራትም። አመሰግናለሁ። ደግመህ እንዳትሞክረው። ለምን? ምክንያቱም የምትወድህ እናትህን ነው የምታሳዝነው። ያንቺ ምንድን ነው? ሁሉንም ሰምተሻል። ሚስጥሩን በራሱ መንገድ እንዲያገኘው ነው። አንቺ ምን አስፈራሽ? የሚያስፈራ ባይሆን ባልፈራው ነበር። ቆይ ደግሞ ከስራ ይልቅ ሰውና ሰው ማጋጨት ነው የሚቀልሽ። ማንንም አላጋጨውም። አንቺ ሽሽት እኮ ነው ቤት የቀየር ነው። ሜላት ግን እንዳንተ ክፉ ስላልሆነች አሳየችኝ። ይኸውልሽ ሲጀመር እሷ ደግ ሆና ሳይሆን እንደ አንቺ አይነት ጥሩ ረዳት ስለሚያስፈልጋት ነው። የአንቺ አይነት ረዳት ደግሞ የትም አታገኝ። ቢኒ እንደዚህ አትናገረኝ። እኔ እኮ ትልቅ ሰው ነኝ። ማን ይሆናል? ሜላት ናታ። እስኪ ያረኩትን ብቻ ንገሪኝ። ከዚህ በላይ ምን ታደርጊ? ሜላትን ያንቺን ባህሪ እንድትይዝ አደረግሻት። ምን አለበት ጥሩ ባህሪ ብታስተምሪያት? እንደውም እኔ ብዙ ነገር ተይ እያልኳት አንቺ ነሽ የምትያት። ያኔ እኮ ድልን ስላልወደድናት ነው ያባረርናት። ማን አባራሪ ያደርጋችሁ በእኔ ቤት? አጥፍቻለሁ፣ ይቅር በይኝ። ይቅር ብዬሻለሁ፣ ግን ሰፈሩ ሩቅ ስለሆነ አትመላለሽ። እህቴ እኔ ላይ ተለወጠች እና ጥሩ ስራ ነው እንደሰራሽው። ጨዋ እንድትልሽ ፈልገሽ ነበር። ይቅር መባባል ምን ችግር አለው? ችግር የለውም፣ ይቅርታ ታደርግልሻለች። ግን ደግሞ እኔ መጀመሪያ እሷን ማውራት አለብኝ ይቅር እንድትል። ትንሽ አይደለ ሮማን ቤቱን ያሳይሻት። አሳይችኛለች ባትልስ ሌላ ማን ያሳያታል? እድል ምን አስባ ነው ሮማን እናቱ እንደሆነች እያወቀች ከአንዱ ማደጎ ቤት ወደ አንዱ ማደጎ ቤት ቤተሰብክን ማግኘት አለብን እያለች ቢኒን የምታንከራትተው? እሷ ከመናገር ይልቅ ቢኒ በራሱ መንገድ እንዳቅ ፈልጋ ነው ወይስ ያሰበችው ምን ይሆን ነው? ወይዘሮ ገነት ምን ያክል እድልን እንደወደደቻት ብሌንን ትመስኛለሽ፣ ለዛ ነው የምራራልሽ፣ ለዛ ነው ማንም እንድነካሽ የማልፈልገው፣ የሚያስደስተኝን ነገር ላርጋት ከልከኝ፣ ትምህርትሽን ተማሪ እያለች በተደጋጋሚ እድልን ስትለምናት ነበር። አሁን ሜላት ቢኒያምን እሷ በፍቃዷ ልጁ ሳይፈልግ ነው ይዛ ሄደችው ስላለቻት ምን ያክል ልቧ ይሰበራል? ምን ያክልስ እድልን ትጠላት ሆን? ቢኒያምስ ለምንድን ነው የኔን እናትነት ትቶ ቤተሰብ ፍለጋ የሄደው ብላ እንደ ልጅ ስላየችው እና እንደ ልጅ ስለተቀበለችው ምን ያክል ልቧ ይደማል? ወይዘሮ ገነት ሁለቱንም ልታስወጣቸው ትችል ይሆን ወይስ ምን ማድረግ ትችላለች? የባለፈው ክፍል ላይ እንኳ ከውጭ ሮማንና ሜላት አባረዋት ልብሷን ጠቅላ ስትወጣ መንገድ ላይ ስታገኛት እንዴት ሳትሰናበች ሳትነግሪ በማለት በጣም አልቅሳ አንብታ ነበረ። እኔ እኮ ማሳደግ ወይም ደግሞ ልጅ ማጣት ብርቅ አይደለም፣ መለየት እንደኔ አዲስ አይደለም ብላ በጣም ስታለቅስ ይቅርታ አድርጊልኝ፣ ሁለተኛ አልለይሽም ብላት ነበር እድል። ሜላት ሳትሰማ አትቀርም ስትለው ለቢኒያም እድል ቢኒያም ማሚ ከሰማች ከባድ ነው እሷ ባልሰማች እያለ እናም ለማስቆም ሞክሮ ነበር ሜላትን፣ ነገር ግን አልቻለም። ወይዘሮ ገነት ምናልባት ቢኒያምን ላትቀየመው ትችላለች፣ ምክንያቱም ልጁ ያላስበውን ነው ያሳሰበችው ብላለች ሜላት። እሱ ሳይፈልግ ቤተሰብ ከኔ ግድ ማግኘት አለብህ ብላ ይዛው ሄዳለች። በእርግጥም ወይዘሮ ገነት እንደ ልጇ ስለተቀበለችው ቢኒያም ቤተሰብ አለኝ ብሎ ይፈልጋል ብላ አስባ ስለማታውቅ ሊሰማት ይችላል። ሮማንንና ሜላትን በጭራሽ እንዳታዟትም ቀና ብላችሁ እንዳታዋት እያለች እሷ እየተከላከለችላት፣ አሁን ይህን ነገር ስትሰማ ምን ያክል ልቧ ይደማል? ወይዘሮ ገነት በእድል ላይ ያላት አመለካከት ለሜላት በጣም ጥሩ አጋጣሚ ነው የሆነላት። ትምህርት ሳትጀምር ከዚህ ቤት ነቅለን እናውጣት እያለች ከሮማን ጋር አግዥኝ እያለች ስትነጋገር ነበር። ሜላት በአንድም በሌላም ብላ የሆነች ክፍተት ካገኘች ያን ነገር ተጠቅማ ገነትንና እድልን ማለያየት ነበር አላማዋ። አላማዋ የተሳካላት ይመስላል። ቢኒያም እስካሁን በጭራሽ እንዴት ይጥሉኛል፣ ሰው እኮ ወላጅ ማግኘት ማጣት አይደለም፣ እናትነት፣ የእናትነት ሽታዋ፣ የእናትነት ወዟ፣ ላቧ ይበቃል፣ የግድ ባለሀብት መሆን አይጠበቅባትም። ስለዚህ አንድ እናት እንዴት ልጇን አውጥታ ትጥላለች? በጭራሽ ወልዳ የጣለችኝን በፍጹም ልፈልጋት አልችልም፣ ልፈልጋትም አልሄድም እያለ ነበር በተደጋጋሚ። ሮማንም ቢኒያም ቤተሰቡን ፍለጋ ከእድል ጋር ሄዷል ስላለቻት ሜላት እጅግ በጣም ደንግጣ ራሷን መቆጣጠር አቅቷት ነበረ። እድልንም ወዲያውኑ ማስጠንቀቂያ ሰጥታታለች። ይሄ ነገር ለራሱም ሆነ ለገነት አይጠቅማቸውም። ስለዚህ አንቺ ምን አስበሽ ነው ይህን ነገር ልታደርግ የፈለግሽው? እድል ወይዘሮ ገነት ከልቧም ሆነ ከቤቷ ሳታስወጣት አሳዳጊ እናቷ ከዛ ከሽማግሌው ጋር ሆና ያቺ የተረገመች ሮማን ሳታውቅ እናቷን ፈልገን እናገናኛታለን ብለው ነበርና ገነት ሳታስወጣት እንዳልኩት ከልቧም ሆነ ከቤቷ በቅድሚያ እነሱ ተገናኝተው እናትነትና ልጅነታቸውን ቢያገናኟቸው በጣም ምኞቴ ነው።
አሁን ላይ ከልቧ ካወጣቻት በሁለቱም ተስፋ ካቆረጠች ወይዘሮ ገነት ካሁን በኋላ ማንንም ማመን ይከብዳታል። ልጅሽ ናት ብትባልም ራሱ ልታመን አትችልም። ልቧ ተሰበረ ማለት ነው። በፍጥነት እነሱ ቀድመው ካገናኟት ግን ነገሮች ሜላትና ሮማን እንዳሰቡት ሳይሆን፣ በእርግጥም እድል አሁን ይሄን ነገር ለምን አሰብሽው? እንዴት እንደዚህ ያደረግሽ? ልቤ ተሰብሮ ልጄን አጥቼ እነሱን አግኝቼ አይነ ማረፊያ ልጆች እነሱ ናቸው ብዬ ነግሬሽ ነበረ። እንዴት እንደዚህ ልታደርግ ይቻልሽ? እንዴት እኔ ልታደኝ ይቻልሽ? እኔ ላንቺ መልካም ባደረግኩ ነው የምትለው አሁን ወይዘሮ ገነት። ያው በእርግጠኝነት እኔ ላስተምርሽ ስላልኩኝ እንደ ልጅ አድርጌ ለያዝሽ ስላልኩኝ ልጄ ብዬ እንኳን ያሳደግኳትን ሜላትን አትንኪያት፣ ቀና ብለሽ አትያት፣ ትእዛዝ እንዳታጃት እያልኩኝ እየተከላከልኩልሽ ከእሷ እኩል ላስተምርሽ ፈልጌ ምን ባጠፋው ነው ይሄን ሁሉ ነገር ያደረግሽኝ? ምን ባጠፋው ነው የበደልሽኝ? ብለው ወይዘሮ ገነት እጅግ በጣም እድል ላይ ቂም እንደሚይዙ ምንም ጥርጥር የለውም። መገመትም አይከብድም። እና እንዳልኩትም አሳዳጊ እናቷ ከዛ ከሽማግሌ ጋር እንደተነጋገሩት ሮማን ሳታውቅ ያቺ የተረገመች ሳታውቅ ብለዋል። እድል አሁን ቤተሰቧ ማግኘት አለባት ያለች ነበር አሳዳጊ እናቷ። ምናልባት ቀድሞ ደርሰው እንግዲህ ያገናኟቸው ልጇ እንደሆነች ሽማግሌው ቢናገር መረጃ ስላላቸው ሁሉን ነገር ከመጀመሪያው እስከ መጨረሻው ስለሚያውቁ ሮማንም ይሄን ነገር እንዴት እንዳደረገች ሚስጥሩን በሙሉ ተናግረው ልጅና እናት ቢያገናኟቸው መልካም ነው ብዬ አስባለሁ። እንደኔ ምንም እንኳን አንድ ቤት ውስጥ እየኖሩ ምንም እንኳን ወይዘሮ ገነት ስታያት ልጅን እየመሰልሽኝ የሚለው ነገር እንዳለ ሆኖ ነገር ግን አንድ ቤት ሆነው የተለያየ ዓለም ላይ ናቸው። ስለዚህ እናትና ልጅን ቶሎ ብለው ቢያስተዋውቋቸው ምኞቴ ነው።